ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል ቢቆይ እንጂ መች ይቀራል ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል ቢቆይ እንጂ መች ይቀራል የሰሩት ያስቀመጡት ለአንዱ ወገን ባይስማማው ባይመቸው ይህ ያለ ነው ሌላውን አይጉዳ እንጂ ሳይጋለን ሰው ራሱን መውደዱማ ተፈጥሮ ነው ያለ የሚኖር ነው መቼም ቢሆን የማይቀር ነው ሁሌም የሚኖር ነው ለራስ ከቆረሱ ከቶ ያሳንሱ ቢሆንም ተረቱ ልማዳዊ ቅርሱ ሰው የመሆን ነገር መሰሰቱ ቢብስ እንኳንስ ሊካፈል ቢተርፈው አይለግስ ምግባሩ ነው መመዘኛው የሰው ልጅ መዳኛው ምኞትማ መቼ ያልቃል በቃኝ ሳይሉ መቼ ያበቃል የሰጠውን በምስጋና ተቀብሎ መኖር ገና ኩለልሽ ከሌላ ሴት ጋር ህይወት ለመመስረት እያሰበ እንደሆነ እንደፈለገ ሲናገረኝ ማየት ከበደኝ እንደሞት ሆነብኝ ከዛ በቃ አላሰብኩትም ራሴን መቆጣጠር አቃተኝ በሰው ፊት ክብሩን ዝቅ አደረኩ አባቴ በእናትህ እኮ እንሂድ በቃ ወይ ካልሆነ እኔ ይሄንን ቪዲዮ እንዲቀረጽ የፈለኩት እኔ ነኝ ምክንያቱም ሮቤል ጥሩ ስራ እየሰራ እንደሆነ አውቃለሁ በደንብ አውቃለሁ ጠንቅቄ አውቃለሁ እና የምል ነገር ቢኖር በርታ ምን መጀመሪያ ምንድነው አፈን ያደረገው እንዴት ሁሉ ነገሮች ሲገቡ ቻላችሁ ለምን እኔ ፍርዱን ለነሱ ትቻለሁ ያለውን ነገር አስረዳቸው ምንድነው አፈን ያደረገው ይዛን ጊዜ እሺ ግን አዳምጠኝ ምንም አይነስተት ይኑር አንቺ ጋር ምንም አይነስተት ይኑር በዚህ ልክ ትሪት ማድረግ አልነበረበትም አንቺ ጋር ይሄን ጥፋት እንዴት የሚሳሰለት እንግዲህ ቃታልክሽ አሁን በቃ ያለፈ ነገር ነው ግን ምንም ብትናገሩ የዚህን ያክል ማለት ነው የዚህን ያክል ገብቶ አያውቅም አሁንም አትገባም በቃ ይምታኝ ወንድ ልጅ ነው በቃ እንደዛ መናገር አልነበረብኝም ምናልባት ሰው ፊት ስለተናገርኩት ሊሆን ይችላል በንዴት እንደዚህ ያደርግ እንዴት ነው እሺ ምግባባው አንቺ ጋር በቃ ስማኝ እስከዛሬ ድረስ በሁለታችን መካከል ማንም ገብቶ አያውቅም አይደል አሁንም አትገባም ማለት እንደ ሱሲ እህቴ ነሽ አንቺ አውቃለሁ ወንድሜ ስለዚህ ዝም ትላለህ ይምታኝ ይበለኝ እኔ ድድብና በጣም ይቅርታ ቤተሰቦቼ በጣም ይቅርታ አሳዘንኳችሁ ስትናገሩ ታዲያ ይሄን ያክል እንደዚህ የሚያደራርግ እንደዚህ የሚያደራርግ እንደዚህ የሚያስደርግ ራስሽን አይተሽዋል ምን እንደመሰለሽ ለንዴት ነው የምታኝ ደግሞ ጄን መስሎ አይደለም የመታኝ ሰውድቅ ነው ዋሽተሽኛል አይደለም ንገረኝ ሀፕን ያደረገው እኔም ሙሉ ነገሩ እንድትነግረኝ ነው የምፈልገው እሷ ግን እየደበቀችኝ ያለች በቃ ራሴን ጀመርኩት በጥፊ መታሁት ከዛ በቃ አናደደኝና ባገኘሁት ጠርሙስ መታሁት ግን አደራ ይቅርታዬን አድርሱልኝ ኮመንት ላይ ገብታችሁ እሱ ቢሰራበት ላይ አልቻልኩም በቃ ነው አልቻልኩም ብዙም ማለት አልቻልኩም በጣም ተናገርኩት በቃ ውስጥ ያለውን በሙሉ ነው የተናገርኩት ያስከፋል እንዴ ወዲያ ነው አላልኩም በቃ ማለት ላይኖርብኝ ይችላል ብዙ ነገሮች ነው ብዙ ነገሮች በቃ
ውስጥ ያለው በሙሉ ተናገርኩት። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? እንግዲህ ዛሬ ምን እንደምናወራ እራሱ አላውቅም። ብቻ ግን ናፍቃችሁኛል። ጠፋሁት አለሁልሽ ማይ። የናችሁ ቤተሰቦች ደህና ነን። ዛሬ በጣም የሚረብሽ ደስ የማይል ነገር ነው ሀፕን ያደረገው እና እንደምን ሮቤል በጣም በቃ በጣም የማይሆን ነገር ነው ያደረገው። የማይሆን ነገር ማለት ነው። ብቻ አገናኘናል። እኔ አሁን የት እንዳለ ብቻ ነው ማወቅ የምፈልገው፣ ሌላ ነገር አይደለም። ምንድነው ቤተሰቦች ያው ልንገራችሁ ማለት የሮቤል ጥፋት አይደለም። ሮቤል ምን አደረገ? አጋጣሚ ልናወራ ሄደን ሮቤል መፈደም ያኔ አያስፈልግም። ምክንያቱም ምናወራው ነገር ስለነበር ማውራት ስለነበረብን በመካከላችን ስላለው ነገር ልናወራ ነበርና በቃ ሁኔታው በጣም ስለረበሸኝ በንዴት ብዙ ቃላቶች ተናግሬ የኔ ችግር የኔ ጥፋት ስትናገሩ ታዲያ ይሄን ያክል እንደዚህ የሚያደራርግ እንደዚህ የሚያደራርግ እንደዚህ የሚያስደርግ ራስሽን አይተሽዋል? ምን እንደመሰለሽ በንዴት ነው የምታኝ። ደግሞ ጄን መስሎ አይደለም የመታኝ፣ ሰው ድቅ ነው። ዋሽተሽኛል አይደለም? ንገረኝ። ሀፕን ያደረገው እኔም ሙሉ ነገሩ እንድትነግረኝ ነው የምፈልገው። እሷ ግን እየደበቀችኝ ያለች። ከሮቤል ጋር ደግሞ በጣም ትልቅ ጸብ ውስጥ ነው የምንገባው። ምክንያቱም ይሄን ያክል እንደዚህ የሚያደራርስ በዚህ ዘመን በዚህ ጊዜ መማታት ምናምን እኮ አይደለም ማማኝ ይሁና ብትናገሪውስ በእንደዚህ አይነት መንገድ ትሪት ማድረግ ነበረበት። እሱ በቃ ቶሎ እየተናደደ ነው ለሚፈጠረው ነገር ማለት ነው። እግዚአብሔርን ነው የምልሽ እንትን እንዲወስድ ነው የምፈልገው። እኔ ማረገውን በራሴ መንገድ አደርጋለሁ። በዛ ግን እንዳትቀየሚ የምር ቼክ ግን ተደርገሽዋል በደንብ እኮ እንሂድ በቃ። ወይ ካልሆነ እኔ ይሄንን ቪዲዮ እንዲቀርጽ የፈለኩት እኔ ነኝ። ምክንያቱም ሮቤል እፈልግሃለሁ፣ እንገናኛለን፣ አያሳስብም ባባ። ለምን በቃ እንደዚህ በዚህ ልክ ኧረ የምሬን ነው የምልሽ፣ አያሳስብም ነው የምልሽ። እንገናኛለን ፓፓ። አዳምጠኝ። ምንም አይነት ስህተት ይኑር አንቺ ጋር ምንም አይነት ስህተት ይኑር፣ በዚህ ልክ ትሪት ማድረግ አልነበረበትም አንቺ ጋር። ይሄን ጥፋት ነው ቀላል እኮ። ኧረ ይሄ ጥፋት ነው ማይ ለምንድን ነው እሺ ማለት በቃ እኔ የሚመጣውን ነገር ማለት ነው ይወጣታል። አዳምጠኝ በቃ ጨርስ ነው ሲጀምር ንገራቸው፣ ለእነሱም ንገራቸው። ይሄን ቪዲዮ እንዲሰራ የፈለኩት እኔ ያለውን ነገር ሀፕን ያደርገውን ነገር በስነ ስርዓት ተናገር። በቃ ሀፕን አደረገ እናንተ እንወራዋለን አይደል? እናንተ ማወቅ አለብን። ለምንድን ነው እሱን እንደዚህ የምናሳጣው? በእናትህ ልክ አይደለም። ምን ሰራው ስራ አባቴ በእናትህ አጥፋ በቃ የኔ ጥፋት ነው አልኩኝ አይደል? የኔ ስህተት ነው ደግሞ ሄድን አይደል? ምንድን ነው ድጋሚ 10 ጊዜ ቼክ እንደረግ የምትለው? በቃ ቼክ ያስደረግከኝ በቃ ያሉትን ቀጣይ ምርመራ ምናምን የሚሉት ምንድን ነው? ለድብደባ እንዴ የሚያከብዱት? እሱን ደግሞ ቀስ ብለን አሁን ብዙ አታስጨንቀኝ ማለት በቃ ልብ እየደከመኝ። እሺ አትሊስት ማለት ነው የተፈጠረውን ነገር በትክክል ንገራቸው፣ እነሱም ያውቁት። ገባሻ? ምን መጀመሪያ ምንድን ነው ሀፕን ያደረገው? እንዴት ሁሉ ነገሮች ሲገቡ ቻላችሁ? ለምን እኔ ፍርዱ ለነሱ ትቻለሁ? ያለውን ነገር አስረዳቸው። ምንድን ነው ሀፕን ያደረገው የዛን ጊዜ? እሺ ግን ቪዲዮውን አጥፋው ነግራለሁ። አይደለም ስቴፕ ባይ ስቴፕ ትክክለኛውን ነገር ስታዩት ትደነግጣለች። በቃ ታውቃለች ያለችበት ቦታ እዚህ እንዳልሆነች ታውቃለች። ፊት እንደሄደች ታውቃለች። ሲጀምር እንድትደነግጥ አታደርግ እነግራለሁ። ሰማይ በቃ የኔ ጥፋት ነው በእውነት። እሺ አንቺ ጥፋት ነው። እሺ ግን እንዴት ነው ሀፕን ያደረገው? መጀመሪያ ልታናግሪው ሄድሽ? አንቺን ሄድሽ ወይስ እሱ ነው የመጣው? ደውሎልኝ። እሱ ደውሎልሽ?
እሺ የት ተገናኛችሁ? ስላለው ነገር ማውራት እንዳለብኝ እሺ ከኔ ጋር የነበረው ጊዜ ምንም እንዳልሆነ ነገር አድርጎ እያወራ በዛ ሰዓት አንቺ ስሜታዊ ሆንሽ ተናገርሽ መጥፎ ቃላት ምናምን? አዎ ማለት በጣም ብዙ አመት ብዙ ነገር ሆኖልኛል። ብዙ አመት ነው ያሳለፍነው አብረን። ቀልድ አይደለም ቢሉ ተመልካቾቹ እንኳን ሲያውቁ ቤተሰቦቻችን ብዙ ጊዜ ሆኖናል። ብዙ ነገር ሆኖልኛል። ብዙ ተንከራቶልኛል። ብዙ ልፌበታለሁ። ቤተሰቤን አጥቻለሁ። ጭራሽ ብሎ ደግሞ ከአጎቴም ተለያይቻለሁ። ባለፈው ኮመንት ላይ አጎትሽ እንዴት ናቸው ብሎኝ ነበር። አይደል ነበር ብሎኛል። በሱ ምክንያት ብቻዬን ሆኛለሁ። የሁሉ ነገር ያሳለፍኩበት ልጅ ዛሬ ሌላ ሰው ሆኖብኝ ሳገኘው ግራ ገባኝ። ጭራሽ እኔን ጥሎ ስለ ሌላ ነገር እያሰበ ነው ከእሷ ጋር ስለ ወደፊት ህይወት ምናምን ያስባል። ኮስተር ብሎ ይነግረኛል። እኔ እኮ እሱን እየጠበኩ ነው። ቤት የምኖረውን ህይወት ታውቀዋለህ። አልቻልኩም። በቃ እኔ አልቻልኩም። ብዙም ማለት አልቻልኩም። በጣም ተናገርኩት። በቃ ውስጥ ያለውን በሙሉ ነው የተናገርኩት። ያስከፋል እንዴ ወዲያ ነው አላልኩም። በቃ ማለት ላይኖርብኝ ይችላል። ብዙ ነገሮች ነው ያልኩት። ብዙ ነገሮች በቃ ውስጥ ያለውን በሙሉ የተናገርኩት። በሱ ምክንያት እንደዚህ እንደሆንኩ እያሳለፍኩ ስላለው ነገር ባዶ የሆንኩት በሱ ምክንያት መሆኑን በጣም ብዙ ክፉ ቃላቶች ተናግሬዋለሁ። ይገርማል። ፊቴን እንኳን ለመንካት በፍቅር እንኳን ለመንካት እንዴት የሚሳሳለትን ፊቴን ቃታልሽ። አሁን በቃ ያለፈ ነገር ነው። ግን ምንም ብትናገሩ የዚህን ያክል ማለት ነው የዚህን ያክል ወጥቶ የሚያስመታ ምናምን ኢሜል አልኖርብኝ ይሆናል ወይ ደግሞ እንዳለው እሱ መቶ ሊኖርብኝ ይችላል። ግን እኔ አልቻልኩም። የኔ ጥፋት ነው። ለሱ መራቅ ነበረብኝ። አሁንም እኮ ነገሩን ሁሉ የራስ ጥፋት እንደሆነ እየነገርሽ ነው ያለሽ። ፍርዱ ለነሱ ተዋል። የፈለገ ነገር አፕን ቢያደርግ እዛ ጋር በንግግር የሚቋጭ ስሜታዊ እንኳን ብትሆኝ ይህን ያክል እንደዚህ የሚያደባደብ ሰው መምታት አግባብ ነው ያላሰብኩት። ዞሮ ዞሮ እንደዛ መናገር አልነበረብኝም። እኔ ሃንድል አደርገዋለሁ ያለውን ነገር ችግር የለም። እንደዛ በልቢኑ ስነ ስርዓት የዘኛ ጉዳይ ነው። እስከዛሬ ድረስ መሀላችን ማንም ገብቶ አያውቅም። አሁንም አትገባም። በቃ ይምታኝ። ወንድ ልጅ ነው። በቃ እንደዛ መናገር አልነበረብኝም። ምናልባት ሰው ፊት ስለተናገርኩት ሊሆን ይችላል። በንዴት እንደዚህ ያደርግ እንደዛ አትበልቢኑ። ለምንድን ነው እንደዚህ የምትለው? እንድትናገረው አልፈልግም። አሁንም ቢሆን እንደምወደው አትርሳ። እኔ እሱ አይመለከተኝም። እኔ በቃ የፈለገ ነገር ቢሆን ማለት ነው። ቢኑ ለምንድን ነው እንደዚህ የምትለው? ማሂ እንደዚህ ፊትሽን አይተሽዋል? ፊትሽን አይተሽዋል? መነሳት እንኳን አቅቶሻል። የኔ ጥፋት ነው። በቃ እንዴት ነው እሺ ምግባባው አንቺ ጋር? በቃ ስማኝ፣ እስከዛሬ ድረስ በሁለታችን መካከል ማንም ገብቶ አያውቅም አይደል? አሁንም አትገባም። ማለት እንደ ሱሲ እህቴ ነሽ አንቺ። አውቃለሁ ወንድሜ ነው። ስለዚህ ዝም ትላለህ። እንድትነካው አልፈልግም። ምንም እንዲሆን አልፈልግም። እወደዋለሁ። እሱ ይሄን ነገር ከሆነ እኔ እሞራለሁ። ስለዚህ ልትነካው አትችልም። እሱ ነው ይበለኝ። እኔ ድድብና እድሌ ደግሞ ወደድ አልነበረብኝም። ከዚህ በላይ ምንም ልል አልችልም። እናንተ ቤተሰብ ቢኑ
የኔ ጥፋት ነው። ቤተሰቦች እንዲነግራችሁ የምፈልገው ነገር ቢኖር ጥፋቱ የኔ ነው። የእሱ ጥፋት አይደለም ማለት በቃ እኔ ካሳለፍነው ነገር አንጻር ብዙ ነገር ሲል እሱ ቢያንስ በቃ በዛ መንገድ ሊሆን ይችላል ማለት ራሴ ብቻ እንደሰማሁ ሊሆን ይችላል አድርጎ የተናገረኝም ጭምር ግን በቃ እኔ አልቻልኩም፣ መቆጣጠር አልቻልኩም ራሴ። በቃ የተናገራቸው ቃላቶች ማለት እኔ እድሜም በሙሉ ከእሱ ጋር ለመኖር እድሜ ሁሉ ነገሬን አጥቼለታለሁ። ሁሉ ነገሬን በሚባል ደረጃ እድሜን፣ ሁሉ ነገሬን፣ ልጅነቴን፣ ፍቅሬን፣ ብዙ ነገሬን ቤተሰቤን አጥቼበታለሁ። ይህ ሁሉ ነገር የሆንኩለት ከሌላ ሴት ጋር ህይወት ለመመስረት እያሰበ እንደሆነ እንደፈለገ ሲናገረኝ ማየት ከበደኝ። እንደ ሞት ሆነብኝ። ከዛ በቃ አላሰብኩትም። ራሴን መቆጣጠር አቃተኝ። በሰው ፊት ክብሩን ዝቅ አደረኩ፣ ተናገርኩት፣ አዋረድኩት፣ ብዙ ነገር አደረኩት፣ ብዙ ተናገርኩት። እንደዛ ደግሞ ማድረግ አልነበረብኝም። መጀመሪያ እንደዛ ሁሉ ሲናገረኝ በቃ አልቻልኩም። ከዛ መጀመሪያ በቃ ራሴን ጀመርኩት፣ በጥፊ መታሁት። ጭራሽ ምንም አልመሰለውም። በጥፊ ስመታው የባሰ የሚመሩ ቃላቶችን መውጣት ጀመረ። ከዛ በቃ አናደደኝና ባገኘሁት ጠርሙስ መታሁት። ከዛ በኋላ እሱም አልቻለም። በቃ ራሱን ቁጥጥር አልቻለም። መቼም እንደዛ አድርጌ አይምረኝም አይደል? ወዲያውኑ እሱ ጥፋት ነው። ከዛ ራሱን መቆጣጠር ስላልቻለ መታኝ። ሲጀምር እጄን እሱ አይደለም የመታኝ። በቃ ስወድቅ ነው እጄ የተጎዳብኝ እንጂ እሱ አይደለም። ጥፋቱ የኔ ነው። እዚህ ጋር ወንድ ልጅ ነው። እንደዛ መናገር አልነበረብኝም። እንደዛ ክብሩን ዝቅ ማድረግ አልነበረብኝም። ጭራሽ ደግሞ ወንድ ልጅ ነው። እንደዛ መናገር አልነበረብኝም። እንደዛ ክብሩን ዝቅ ማድረግ አልነበረብኝም። ስለዚህ በላይ እኔ በሱ መፍረድ አልፈልግም። ማንም እሱ እንዲናገር አልፈልግም። በቃ የራሴ ጥፋት ነው ይበለኝ። በእውነት እንደውም ይቅርታ እሱ ጋር መሄድ አልነበረብኝም። በዚህ ትዕግስቴ መጠጋት አልነበረብኝም። ግን በቃ ለስልኩም ሊያወራኝ ስለፈለገ ደስ ብሎኝ እኔ የጠበኩት ሌላ የሚታረቀኝ መስሎኝ ነበር። ግን እሱ በቃ በሱ አመረረብኝ። ማለት ያስጠላል የሚናገረው ቃል በጌታ ስም ያስጠላል፣ ያማል። ሞትን እንድትመኝ ነው የሚያደርገው። እሱ በዛ ሰዓት ምንም ማሰብ አልቻልኩም። በጣም ይቅርታ ቤተሰቦቼ፣ በጣም ይቅርታ። አሳዘንኳችሁ፣ ይቅርታ። ምንም ቃል የለኝም በእውነት። በጣም ይቅርታ ስላስቀየምኳችሁ፣ በጣም ይቅርታ። ይቅርታ አድርጉልኝ፣ አጥፍቻለሁ። አንተ አጠገብ መድረስ አልነበረብኝም። አንተም ብትሆን እኔ ነኝ እንደዚህ እንድታደርግ ያስገደድኩ። ወደ እንዳልሆነ አውቃለሁ። ሮቢ በጣም ይቅርታ። በጣም ይቅርታ። ቤተሰቦቼ እናንተ በቻላችሁት መጠን ይቅርታ አድርጉልኝ። ሮቢዬ ጥሩ ስራ እየሰራ እንደሆነ አውቃለሁ። በደንብ አውቃለሁ፣ ጠንቅቄ አውቃለሁ። እና የምልህ ነገር ቢኖር በርታ፣ ጎበዝ፣ ጠንክር፣ ራስህን ጠብቅ። በጣም የምወድህ ይሄን ሁሌም እንዳትረሳ። ሳላስበው ነው እንደዚህ ሆንኩት። ፈልጌ አይደለም ይሄን ባህሪ ያመጣሁት። ቤተሰቦቼ እናንተም ብትሆኑ አለ ያላችሁበት ቦታ መቼም ምን ያልነግራችሁም ለእናንተ ሼር በማድረግ ይቅርታዬን አድርሱልኝ ለእርሱ። እናንተም ብትሆኑ በጣም ይቅርታ አድርጉልኝ። እሱም እንዲደርሰው በደንብ ሼር አድርጉለት። በቃ ኮመንት ላይ በእኔ ስም ይቅርታ ጠይቁልኝ፣ በደንብ ይቅርታ ጠይቁልኝ።
በቃ ስላለው ነገር እናንተ መቼም ትረዱኛላችሁ ብዬ አስባለሁ። በእኔ ስም እንደኔ ሆናችሁ ይቅር በሉኝና መጀመሪያ እናንተ ይቅርታ አድርጉልኝ። ከዛ በኋላ ለሱም ይቅርታ ጠይቁልኝ። ከዚህ ውጭ ምንም ምለው ነገር የለም። ማለት ግን አደራ ይቅርቴን አድርሱልኝ። ኮመንት ላይ ገብታችሁ እሱ ቢሰራበት ላይ ይቅርቴን በእኔ ስም አድርሱልኝ።